ጤና ይስጥልኝ አድማጮቻችን፣ እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በአፋሕድ ዙሪያ እንነጋገራለን። የአፋሕድ መቀጠል ትርጉም አይሰጥም በሚል ርዕስ ስር በአፋሕድ ውስጥ ያሉ አደረጃጀቶች ከአፋብኃ ጋራ ተነጋግረው ሙሉ አንድነት በሌሉባቸው ቀጠናዎች የፋኖች አንድነት እንዲኖር የድርሻቸውን እንዲወጡ ለማድረግ ይገባቸዋል በሚል ርዕስ ስር ያንን በምክንያት በማስረጃ አንዳንድ ነገሮችን ለማቅረብ እፈልጋለሁኝ። ያው እንደምታውቁት የወሎ ዘመቻ ሁላችንም የምናውቀው ነው። የአማራ ፋኖ ብሔራዊ ኃይል የሚኒሊክ እዝ በወሎ ያደረገውን ዘመቻ በሳጀን አደም አሊ አባናደው ዘመቻ ምን ውጤት እንደተገኘ ሁላችንም የምናውቀው ነው። እጅግ በጣም ብዙዎቻችንን ያስደሰተ፣ የኢትዮጵያን ሕዝብ ያስደሰተ፣ የአማራውን ማህበረሰብ ያስደሰተ፣ ለብልጽግና ሰዎች ዘንድም በእነሱ ካምፕ ውስጥ ትልቅ ድንጋጤና ፍርሃትን የፈጠረ ሪሊ በጣም ትልቅ ድል ነው የተቀዳጀው እና ይሄ በሸዋ በወሎ ያየነው ነገር በጎንደር ብዙ እየታየ አይደለም፣ በሸዋም ብዙ እየታየ አይደለም። ስለዚህ በወሎ የታየው አይነት በሸዋም በጎንደርም በሌሎችም አካባቢዎች እንዲታይ የግዴታ የፋኖች አንድነት ያስፈልጋል። በወሎ አንድነታቸውን በመጠበቃቸው በወሎ የነበሩ አደረጃጀቶች 98% ማለት ይቻላል ከኮሎኔል ፋንታውን በቀር ኮሎኔል ፋንታውን ከ200-300 የሚሆኑ ሰራዊቱ ጋር አብሮ አለ። ብቻው ከአንድ ወረዳ ወደ አንድ ወረዳ እየተንቀራጠጠ እየተቀበዘበዘ ያለበት ሁኔታ ነው ያለው። ከሱ ውጭ ግን ሙሉ ወሎ በአንድ ሆኖ እየተንቀሳቀሰ ስለነበረ አንድነታቸው ኃይላቸው ሆኖ ያመጡትን ውጤት ሁላችንም አይተናል። ነገር ግን ተመሳሳይ የሆነ ነገር በጎንደር ተመሳሳይ የሆነ ነገር በሸዋ ያላየነውበት ምክንያት አንዱ በሸዋ ያሉ ፋኖች እንደ ወሎ ብቃት ሲያኖራቸው፣ በጎንደር ያሉ ፋኖች እንደ ወሎ ብቃት ሲያኖራቸው ሳይሆን አንድ ስላልሆኑ ነው። እንደውም አንድ ወቅት እርስ በርስ እንዲተኳኩሱ እርስ በርስ እንዲገዳደሉ በመደረጉ አፋሕድ ምናምን በሚል በመከፋፈላቸው በአንድነት በአንድ እዝ ውስጥ መንቀሳቀስ ባለመቻላቸው የተፈጠረ ችግር። ስለዚህ ያ መቀጠል የለበትም። የወሎ ድል በሸዋም መደገም አለበት፣ የወሎ ድል በጎንደርም መደገም አለበት በሚል ይሄ ደግሞ እንዳይሆን ትልቅ እንቅፋት የሆነው አፋሕድ ስለሆነ አፋሕድ የመቀጠል ትርጉም በአፋሕድ ስር መቀጠሉ ትርጉም ለምን እንደሌለው ለማሳየት ሞክራለሁ እና የዚህ ፕሮግራም የዚህ ዝግጅት ዋና ዓላማ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ፣ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አመራሮችና የነሱ ደጋፊዎች ወይም በእነሱ ስር ያሉ የኮር፣ የክፍለ ጦር፣ የሻለቃ፣ የብርጌድ እንደዚሁም ተራ የፋኖ ሰራዊት ላይ ይሆናል ማለት ነው። ለምን መጠየቅ አስፈላጊ ነው፣ መነጋገር አስፈላጊ ነው፣ መወያየት አስፈላጊ ነው እና ለጊዜው ለዛሬ የጎንደር ጠቅላይ ግዛት እዝን ለዛሬ አቆየዋለሁኝ እና ሙሉ ትኩረቴ የሚሆነው እንደ አፋሕድ ስናገር ሙሉ ትኩረቴ የሚሆነው የሸዋ ጠቅላይ ግዛት እዝ ላይ ይሆናል። እዚህ ጋር በአፋሕድ መቀጠል ትርጉም አይሰጥም በምልበት ጊዜ እንደ ድርጅት በአፋሕድ ላይ ግርማ ካሳ ችግር ስላለበት አይደለም። እንደ ድርጅት ግርማ ካሳ በአፋሕድ ላይ ችግር ስላለበት አይደለም። አፋሕድ ሲቋቋም ሰኔ 2016 ዓ.ም አፋሕድ ሲቋቋም እንግዲህ በጣም አንድ ዓመት ከስንት ወር ነው? አንድ ዓመት ከ5 ወር ሊሆነው ሲቋቋም ሌሎች በአመራር ምርጫ ላይ ስምምነት አልነበራቸውም። በአመራር ምርጫ ላይ ተጋጩ። መጋጨት ያለ ነው፣ ተፈጥሯዊ ነው እና ያን ግጭቶቻቸውን እንደገና አክመው እንደገና ተነጋገር ሁሉንም አሸናፊ ያደረገ መፍትሄ አምጥተው ወደ አንድ ደረጃ መሄድ ይችላሉ ተብሎ ሲጠበቅ በቃ ለብቻቸው እነ እስክንድር ነጋ አፋሕድ ብለው መሰረቱ። ተመርጫለሁ ብሎ እስክንድር ነጋ 5-4 ተመርጫለሁ ብሎ አፋሕድ የሚባል መሰረቱ። ከዛ በኋላ ምን አደረግን እኛ? እንግዲያውስ ኦኬ 5-4 ተመርጠናል ካላችሁ እናንተን የማይደግፉ የፋኖ አደረጃጀቶች ጋር ተነጋገሩና እነሱም እንዲቀላቀሉ አድርጓቸው። እነሱ እንዲቀላቀሉ ለማድረግ ደግሞ ትንሽ ወረድ ማለት ያስፈልጋል። በመሪነት ከሆነ የምትጣሉት ገሌማን መሪ ይሁን በሚለው ከሆነ የምትጣሉት በቃ ይሄ መሪ የሚለውን አቁሙና ኮሌክቲቭ ሊደርሺፕ የቡድን አመራር አምጡ። በቡድን አመራር እስክንድርም መሪ ይሁን፣ ዘመነም መሪ ይሁን፣ ሌሎችም መሪ ይሁኑ፣ ካስፈለገ የቡድን አመራር ሰብሳቢ በዙር በየ6 ወሩ ተቀያይሩታላችሁ። እንደዛ እያደረጋችሁ
አንድነታችሁን አጠናክሩ። በመሪ ምክንያት እስክንድር መሪ ካልሆነ ዘመነ መሪ ካልሆነ ተብላችሁ አትከፋፈሉ በሚል እነ እስክንድር ነጋና የአፋሕድ አመራሮች ፕሮፖዛሎች፣ ሰነዶች ሁሉ አቅርበንላቸዋል። ሌሎችን ማቀፍ እንዲችሉ በቃ አፋሕድ መፍረስ የለበትም። አፋሕድ ከሚፈርስ አፋሕድ ውስጥ ያልተቀላቀሉት ሌሎች እንዲገቡ ለማድረግ አፋሕድ ራሱን ሪፎርም ያድር በሚል አፋሕድ እንዲቀጥል አፋሕድ እንደ ድርጅት በቃ እድል እንዲሰጠው ብዙዎቻችን ሞክረናል። ብዙ ጥረቶች አድርገናል። በዚህ በዋሜራ ፕሮግራምም ሳይቀር ለአፋሕድ ፕሮፖዛሎችን፣ ምክረ ሀሳቦችን ስናቀርብ ምናልባትም ይህንን ፕሮግራም ከጅምሩ የምትከታተሉ የነበራችሁ ወገኖች ታውቃላችሁ፣ ታስተውላላችሁ ብዬ አስባለሁ። ከዛ በኋላ ምንድን ነው የሆነው? እነ ሻለቃ ሀብቴ የአፋሕድ ምክትል መሪ ከእስክንድር ቀጥሎ ያለው ሻለቃ ሀብቴ አፋሕድ ጎንደርን አንድ ለማድረግ እንቅፋት ሆኖብኛል በሚል በወቅቱ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ይባል የነበረው ከአፋሕድ ይወጣል። ከአፋሕድ በሚወጣበት ጊዜ ያኔ ነው በቃ አፋሕድ አሰባሳቢ ድርጅት ሊሆን አይችልም ወደሚል ድምዳሜ የደረስኩት ያኔ ነው። እና አንድ ድርጅት ደግሞ የሚቋቋመው ለህዝብ ነው። ድርጅት የሚቋቋመው ህዝብን ለመጥቀም ትግሉን ወደፊት ለማስኬድ ነው። ትግሉን ወደፊት ማስኬድ ያልቻለ ድርጅት ምንም የሚያመጣው ነገር የለም። ስለዚህ አፋሕድ ትግሉን ወደፊት ሊያስኬድ አልቻለም። ማን? አፋሕድ ቢያስኬድ ደስ ይለኝ ነበር። እንዳልኳችሁ ሌሎች ፋኖችንም አሰባስቦ ትግሉን ወደፊት ማስኬድ ቢችል የሁላችንም ድጋፍ ያገኝ ነበር። ግን ያንን ማድረግ አልቻለም። ስለዚህ ጥቅም ማምጣት ያልቻለ ትግሉን ወደፊት ማስኬድ ያልቻለ ድርጅትን ተሸክሞ ይዞ መቀጠል ለምንድን ነው እንዴ? ትግል የሚደረገው ለድርጅት ነው እንዴ? ድርጅት የሚፈጠረው ለትግል ነው እንጂ እኮ ትግል እኮ ለድርጅት አይደለም። እና ነገሮቹን አፕሳይድ ዳውን ማድረግ የለብንም፣ መገለባበጥ የለብንም። ድርጅት ለማታገል ነው እንጂ ትግል ለድርጅት አይደለም። ይሄ ሊሰመርበት ይገባል። ስለዚህ አፋሕድ ሊያታግል አልቻለም። ትግሉን አንድ መስመር ወደፊት ሊወስድ አልቻለም። ስለዚህ ምንድን ነው የሆነው? ኦልሞስት 100% የጎንደር ጠቅላይ ግዛት እዝ 100% የጎጃም ጠቅላይ ግዛት እዝ በአፋብኃ ስር ነው የተያዘው። 100% የወሎ ጠቅላይ ግዛት እዝ 100% በአፋብኃ ስር ነው የተደረገው። እዚህ ጋር ካርታ ላሳያቸው። ካርታ ወደ የለ 100% ጎጃም ያሉት ፋኖች በሙሉ በአፋብኃ ስር ነው የተሰበሰቡት። ወሎ ያሉት በሙሉ በአፋብኃ ስር ነው። አንዳንዴ በጣም ይቅርታ አፋድ እያልኩ አንዳንዴ ደባልቃለሁ። በጣም ይቅርታ፣ ቀስ ብዬ መናገር አለብኝ መሰለኝ። እና ጎጃም ያለው ፋኖ በሙሉ በአፋብኃ ስር ነው የተሰባሰበው። ወሎ ያለው 100% በአፋብኃ ስር ነው የተሰባሰበው። እንደ ኮሎኔል ፋንታሁን ልትሉኝ ትችላላችሁ። ኮሎኔል ፋንታሁን ኃይል የላቸውም። እውነትን እንነጋገር ተባለ። ኮሎኔል ፋንታሁን ደላንታ አካባቢ፣ ጉባ ላፍቶ አካባቢ የተወሰነ ኃይል ነበራቸው። ከዛ አካባቢ ወጡ። በሳቸው ስር የነበሩ በርካታ ክፍለ ጦሮች ወደ አፋብኃ ገቡ፣ ወጡ። ከዛ በኋላ ዳውንት አካባቢ ተቀመጡ ከተወሰነ ኃይል ጋር። ዳውንት አካባቢ ከተቀመጡ ከዳውንት ደግሞ እንደገና ይሄ ያኔ ስምምነት የተባለው አይደል፣ የአፋሕድ ስምምነት፣ እሱ ተደረገ። እሱ ስምምነት ከሱ ስምምነት በኋላ አገዛዙ ዳውንት ወረዳ ላይ ጥቃት ፈጸመ። ከዳውንት ወረዳ የተወሰኑ ኃይላቸውን አጥተው ወደ ታች ጋይንት ወረዱ፣ ወደ ጎንደር ገቡ። ጎንደር ደግሞ በነበረው የእርስ በርስ ጦርነት ከጎንደር ሸሽተው ወደ መቅደላ፣ ደቡብ ወሎ መቅደላ ወረዳ መጡ። ከመቅደላ ወረዳ ወደ አማራ ሳይንት ወረዳ መጡ፣ እየተጓዙ ማለት ነው። ከአማራ ሳይንት ወረዳ ወደ ለጋምቦ ወረዳ መጡ። ከለጋምቦ ወረዳ እና በአቃስታ አድርገው ወደ ሳካላ ወረዳ ገቡ። ከሳካላ ወረዳ ከማስረሻ ሰጠኝ ጋራ ማለት ነው ወደ 300-400 የሚሆን ሰዎችን ይዘው ከማስረሻ ሰጠኝ ጋራ ወደ ሳካላ ወረዳ ገቡ። ከዛ ወደ መካነ ሰላም ቦረና ወረዳ ገቡ። ወደ ጎጃም አካባቢ ሲሄዱ ከጎጃም ፋኖች ጋር ግጭት ፈጠሩ። ተኩስ ተተኮሰ።
ከዛ እንደገና ወደ አማራ ሳይንት ወረዳ ወደ ላይ ወጡ። እንዲህ እያሉ አሁን ኮሎኔል ፋንታሁን ደገር ሰከላ ወረዳ ሸዋ ድንበር ላይ ነው ያሉት። እና ይህንን በሚያደርጉበት ጊዜ የአፋብሃ የሚኒሊክ ዕዝ ፋኖች ያውቃሉ፣ ያያሉ። በ100 ኪሎ ሜትር ነው የሚራራቁት። ነገር ግን ከኮሎኔሉ ጋር ግጭት ማድረግ ስለማይፈልጉ ጸጥ ብለው ነበር የሚያሳርፏቸው እንጂ የአፋሕድ ኃይል ወሎ ውስጥ የለም፣ ወሎ ውስጥ የለም። ስለዚህ ወሎ ሙሉ ለሙሉ በአፋብሃ ስር ነው። ጎጃም ሙሉ ለሙሉ በአፋብሃ ስር ነው። ጎንደር ሰሜን ጎንደር ውስጥ 4 ዞኖች አሉ። ሰሜን ጎንደር ዞን፣ ምዕራብ ጎንደር ዞን፣ መካከለኛ ጎንደር ዞን እና ደቡብ ጎንደር ዞን። ሰሜን ጎንደር ዞን ዋና ከተማ ደባርቅ፣ መካከለኛ ጎንደር ዞን ጎንደር፣ ደቡብ ጎንደር ዞን ዋና ከተማ ደብረ ታቦር እና እነመተማ ምናምን ያሉበት ደግሞ እና አርማጮ ያሉበት ደግሞ ምዕራብ ጎንደር እና ጎንደር ውስጥ ካሉት ከ4 ዞኖች በሰሜን ጎንደር ዞን እና በምዕራብ ጎንደር ዞን ሙሉ ለሙሉ አፋብሃ ነው ያለው። አሁን አፋሕድ ያለው በመካከለኛ ጎንደር ዞንና በደቡብ ጎንደር ዞን አፋሕዶች አሉ። እነ ጣይቱ ክፍለ ጦር፣ እነ በጌምድር ክፍለ ጦር፣ ፋኖ ደረጀ የሚበላው በጌምድር ክፍለ ጦር፣ ተሾመ የሚመራው ተሾመ አበባ የሚመራው ፋኖ ተሾመ አበባ የሚበላው ጣይቱ ክፍለ ጦር፣ ላይ ጋይንት አካባቢ የሚንቀሳቀሰው እዚህ ጋር በአረንጓዴ ያደረኳቸዋለሁ። ጎንደር አላቸዋል። እዚህ በአረንጓዴ ላይ ጋይንት አካባቢ አንበሳው ጋይንት ክፍለ ጦር፣ ታች ጋይንት ደግሞ የገብርዬ ክፍለ ጦር እና በብዛት በደቡብ ጎንደር እና በመካከለኛው ጎንደር እኩል በሚሆን እንግዲህ መረጃው የለኝም፣ ትክክለኛው ዳታው የለኝም፣ ግን በቃ ጠንካራ የአፋሕድ ኃይል አለ። በነ ደረጀ በላይ የሚመራ የጎንደር ጠቅላይ ግዛት ዕዝ ላይ አለ። በጎንደር ካሉ 4ቱ ዞኖች በ2ቱ ዞኖች በአፋብሃ ውስጥ ያሉ የጎንደር ፋኖች አሉ። ስለዚህ እንበል ግማሽ ግማሽ እንበል። በቃ ጎንደር ግማሽ ግማሹ የአፋብሃ ነው፣ ግማሽ ግማሹ የአፋሕድ ነው እንበል። ከዛ ወደ ሸዋ እንምጣ። ወደ ሸዋም ስንመጣ በኢንጂነር ደሳለኝ ሳስብ ሸዋ የሚመራው የአማራ ፋኖ ብሔራዊ ኃይል ያሳምነው ዕዝ አለ። በሻለቃ መከታው ማሞ የሚመራ የአማራ ፋኖ ጎንደር ጠቅላይ ግዛት ዕዝ አለ እና እዚህ ጋር እንደምናየው በአንጾቂያ ገምዛ አካባቢ፣ በሚዳ መራኛ አካባቢ፣ በቀውት ወረዳ፣ በአንኮበር ወረዳ፣ እንደነሰላ ድንጋይ ባሉ ሲያድብርና ዋዩ ወረዳ፣ ደብረ ብርሃን አካባቢ የጎንደር የሸዋ ጠቅላይ ግዛት ዕዝ በሻለቃ ደረጀ በሻለቃ መከታው የሚመራው ኃይል እዛ አካባቢ አለ። በአረንጓዴ የቀባሁት ማለት ነው። ከዛ ኤፍራታና ግድም ጊሼራቤል አካባቢ በአፋብሃ አሳምነው ዕዝ አለ። መራቤቴም፣ ደራም፣ እንሳሮ አካባቢ አፋብሃ የአሳምነው ዕዝ አለ። የአፋብሃ ፋኖዎችን አሉ። እንግዲህ በቢጫ ያደረኩት ሸዋ ውስጥ የአፋብሃ ፋኖዎችን፣ በአረንጓዴ ያደረኩት ደግሞ ምንድነው በአፋሕድ ስር ያሉ ፋኖዎችን ነው። እንግዲህ ይሄ እንዲህ ስል አንዱ የኮከብ ቁጥር በምናይበት ጊዜ አንዱ ይበልጣል አይበልጥም ማለት አይደለም፣ ቦታዎችን ለማሳየት እዚህ አካባቢ ለማለት ነው። እና በሸዋ ወደ 19 ክፍለ ጦሮች አሉ። አድማጮቻችን፣ ተመልካቾቻችን በሸዋ የፋኖ 4 ኮሮች አሉ፣ 19 ክፍለ ጦሮች አሉ። በሸዋ ጠቅላይ ግዛት ዕዝ ውስጥ 10 ክፍለ ጦሮች አሉ። በአፋብሃ ውስጥ ደግሞ በአፋብሃ አሳምነው ዕዝ ውስጥ ደግሞ 9 ክፍለ ጦሮች አሉ። በሸዋ ጠቅላይ ግዛት ውስጥ የአፄ አምደ ጽዮን ኮር አለ፣ የመሐመድ ቢሆነኝ ኮር አለ። በአፋብሃ ሸዋ ዕዝ ውስጥ ደግሞ በአፋብሃ አሳምነው ዕዝ ውስጥ ደግሞ የዘርዓ ያዕቆብ ኮር አለ። እንደገና ሌላ ኮርም ደግሞ እየተፈጠረ ነው እና አሰላለፉ ይሄ ነው። አሁን እዚህ ጋር ተመልከቱ። በአፋሕድ መቀጠል ትርጉም አይሰጥም ብዬ በተለይ አሁን ሸዋ ላሉት ለእነመከታው እና ለሸዋ ጠቅላይ ግዛት ዕዝ እዚህ ጋር ስትመለከቱ እንግዲህ አፋሕድ ወታደራዊ ትብብር ነው። አፋሕድ ወታደራዊ ትብብር ወታደራዊ ድርጅት ነው። የፖለቲካ ትግል ብቻ ሳይሆን የሚሊተሪ ትግል፣ የትጥቅ ትግል እያደረገ ያለ ድርጅት ነው።
ስለዚህ አፋሕድ የትጥቅ ትግል በሚያደርግበት ጊዜ አፋሕድ ውስጥ ያሉ አደረጃጀቶች በዋናነት በቃ አሉ የሚባሉት ጎንደር ያሉትና እነ ደረጀና እነ መከታው ናቸው። ሁለቱ ናቸው። ስለዚህ እነ መከታው በአፋሕድ ውስጥ ሲቀጥሉ ከአፋሕድ ማግኘት ያለባቸውን ጥቅም ማግኘት አለባቸው። እንደ ድርጅት እነ ሻለቃ መከታው ከአፋሕድ ምንድን ነው እያገኙ ያሉ? በአፋሕድ ውስጥ መጠቃለላቸው ለነ ሻለቃ መከታው ማሞ ለሸዋ ጠቅላይ ግዛት እዝ በሸዋ ጠቅላይ ግዛት እዝ ውስጥ ላሉ ፋኖዎች እያደረጉት ላለው ትግል የህልውና ትግል ምን የጠቀማቸው ነገር አለ? ይህን ጥያቄ መጠየቅ ያስፈልጋል። እንግዲህ አፋሕድ ድርጅታችን የሚባል ከሆነ ይሄ ድርጅት ምን ያመጣው ጥቅም አለ ተብሎ መጠየቅ አለ። ምን ያመጣው ጥቅም አለ? እኔ ምንም ያመጣው ጥቅም የለም ብዬ ነው የማምነው። እኔ የሸዋ ጠቅላይ ግዛት እዝ ከአፋሕድ ጋር በመሆኑ ተጎዳ እንጂ ያገኘው ምንም ጥቅም የለም ብዬ ነው የምናገረው። ይህንን የምናገረው በማስረጃ ነው። በማስረጃ ከሪሶርስ አንጻር ምናልባትም እስክንድር ነጋ ዳያስፖራ ብዙ ሰው ያውቀዋል በሚል ከሪሶርስ አንጻር የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሪሶርስ ማሰባሰብ ችሏል ወይ? በአፋሕድ ውስጥ በመሆኑ አልቻለም። የድርጅቱን አንድነት ከመጠበቅ አንጻር የአማራ ፋኖ የሸዋ ጠቅላይ ግዛት እዝ የአማራ ፋኖ ህዝባዊ ድርጅት አፋሕድን በመቀላቀሉ የድርጅቱን አንድነት ጠብቋል ወይ? አልጠበቀም። ከአፋሕድ ጋር በተገናኘ በድርጅት ውስጥ የነበሩ በርካታ አመራሮች የሸዋ ጠቅላይ ግዛት እዝን ለቀው ወጥተዋል። በሸዋ ጠቅላይ ግዛት እዝ ውስጥ መካረር፣ መከፋፈል፣ የውስጥ ልዩነቶች ተፈጥረዋል። እነ ሻለቃ መከታው በርካታ የውስጥ እንትኖችን ለማከም ብዙ ጊዜያቸውን ነው የሚያጠፉት። ዋና ትግል ላይ ከማተኮር በቃ ከአፋሕድ ጋር በተገናኘ ውስጣቸው የተፈጠረውን ችግር ለመፍታት አፋሕድን ለመሸጥ ብዙ ደክመዋል። ስለዚህ ከአፋሕድ በመቀላቀላቸው የሸዋ ጠቅላይ ግዛት እዝን አንድነትና ጥንካሬ አላስጠበቅም። ከሪሶርስ አንጻር ያስገኘላቸው ጥቅም የለም። አንድነታቸውን ከማጠናከር አንጻር በእነሱ ውስጥ የነበሩ ክፍለ ጦሮች እንዲወጡ፣ በእነሱ ውስጥ የነበሩ አመራሮች የነበሩ ጥለው እንዲወጡ ነው ያደረገው እና አፋሕድ ምንም ለሸዋ ጠቅላይ ግዛት እዝ የጠቀመ ነገር ሁለተኛ። ሶስተኛ ከአሁን በኋላስ ደግሞ ለሚያደርጉትም ትግል ምንድን ነው የሚያመጣላቸው? እንግዲህ አንዱ ወታደራዊ ትብብርና ወታደራዊ አንድነት በምንመሰረትበት ጊዜ በአንድ ድርጅት ውስጥ መተጋገዝ መቻል አለበት። ለመተጋገዝ ዓላማው አይደለ እንዴ? አፋሕድ ሲቋቋም በአፋሕድ ውስጥ ያሉ ድርጅቶች በአንድ ላይ የሚሰባሰቡት ምን ለማድረግ ነው? ለመተጋገዝ። ሌሎች የአፋሕድ አደረጃጀቶች የሸዋ ጠቅላይ ግዛት እዝን ማገዝ ይችላሉ ወይ ብለን እስቲ እንጠይቅ። ሎጂክሊ ነው የምነግራችሁ። በምክንያት እንዳልኳችሁ በድርጅት ደረጃ አፋሕድ ጋር ችግር የለኝም። እንዳልኩት ለረጅም ጊዜ አፋሕድ እንዲጠናከር ሌሎችን አድርጎ አፋሕድ እንዲሆን እንዳይፈርስ ፍላጎት ነበረኝ። ምክረ ሀሳብ ስሰጥ ነበር ብያችኋለሁ። ግን አሁን የአማራ ፋኖ የሸዋ ጠቅላይ ግዛት እዝ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ውስጥ እዝ ፋኖች ከአገዛዙ ጋር አሁን ሰሞኑን በሬማ በሚዳ በሸዋሮቢት በአንጾቅ በእስቴ ጎማ አካባቢ ትንቅንቆች አድርገዋል። ከፍተኛ ትንቅንቆች ከአገዛዙ ጋር አድርገዋል። ሰላ ድንጋይ በአገዛዙ ተይዛ የነበረች የሰላ ድንጋይ ከተማን መልሶ ተቆጣጥረዋል እና ብዙ ድሎችን አበበና ቤጢሞ እና አበበ ሙላቱ ቃል አቀባይ አበበ ሙላቱ በፌስቡክ ጎሳቸው ሲጽፉ አይቻሉ እና ከፍተኛ መስዋዕትነት ነው እየተከፈለ ያለው። ይህንን በሚያደርጉበት ጊዜ የሸዋ ጠቅላይ ግዛት እዝ ድጋፍ ካስፈለገው፣ ሪሶርስ ካስፈለገው፣ ተጨማሪ ኃይል ካስፈለገው ምናልባት ሁሌ በጦርነት ውስጥ ሁሌ አሸናፊ አንሆንም አይደል? አንዳንዴ ልንሸነፍም እንችላለን። በምንሸነፍበት ጊዜ ማፈግፈግ ሊኖርብን ይችላል። ወደኋላ ማለት ሊኖርብን ይችላል አይደል? እና የሸዋ ጠቅላይ ግዛት እዝ ፋኖች ወደኋላ ማለት ካስፈለጋቸው፣ ድጋፍ ካስፈለጋቸው ሌሎች የአፋሕድ አደረጃጀቶች ናቸው ወይ ሊሰጧቸው የሚችሉት? አይችሉም። እዚህ ጋር ተመልከቱ።
የሸዋ ጠቅላይ ግዛት እዝ በአረንጓዴ ያለው ቦታ ነው። እነሱ ጋር ያሉት በቢጫ ያደረኳቸው የአፋብኃ ፋኖዎች ናቸው። ቢጫ ኮከብ። ስለዚህ ከሸዋ ጠቅላይ ግዛት እዝ ጎን አብረው አንድ አካባቢ ሆነው እየተንቀሳቀሱ ያሉት እነማን ናቸው? የአማራ ፋኖ ብሔራዊ ኃይል ያሳምነው ህዝብ በእነ ኢንጂነር ደሳለኝ የሚመሩት ፋኖች ናቸው ጎናቸው ያሉት። እነዚህ ሁለቱም አንድ ዓላማ ነው ያላቸው። ስለዚህ ለነመከታው የሚቀርበው ማን ነው? ለነመከታው ወታደራዊ ትብብር ለማድረግ አንዱ ሲደክም አንዱ እንዲያገዝ፣ አንዱ አንድ ነገር ሲያስፈልገው አንዱ እንዲያሟላለት፣ አንዱ ወደ አንዱ መሸሽ ሲያስፈልግ ሌላው ወደ ሌላው እንዲቀበል ወታደራዊ ትስስር፣ ወታደራዊ አንድነት በማምጣት ረገድ ትርጉም ያለው ከማንጋ ወታደራዊ አንድነት ከማንጋ ወታደራዊ ትብብር ቢደረግ እዛው ጎናቸው ካሉት አደረጃጆች ጋር አይደለም እንዴ ነው? ወይስ እዛ ማዶ እነ ጎን ከነደረጀ ጋር የሚደረግ ወታደራዊ ትብብር ነው ለአማራ ፋኖ ሸዋ ጠቅላይ ግዛት እዚህ የሚጠቅም? ስለዚህ ለዚህ ነው ለምን ኩታ ገጠም አይደሉም። በምንም ታምር ፋኖ ደረጀ በላይ የሚመራው የበጌ ምድር ክፍለ ጦር ወይም ተሾመ አበባው የሚመራው የጣይቱ ክፍለ ጦር ወይም የአንበሳው ጋይንት ክፍለ ጦር ወይም የገብርዬ ክፍለ ጦር ኪሎ ሜትሮችን አቋርጠው ሸዋሮቢት ሊመጡ ወይም ሜዳ መራኛ ሊመጡ አይችሉም፣ ሊያግዟቸው አይችሉም። ስለዚህ በአፋሕድ ስር መቀጠል ትርጉም አይሰጥም። ከወታደራዊ ጠቀሜታ አንጻር፣ ከሚሊተሪ ሳይንስ አንጻር ትርጉም አይሰጥም። እና የሸዋ ጠቅላይ ግዛት እዝ የነ ሻለቃ መከታውና አበበ ጢሞ ሌሎቹም ጋሽ ምንተስኖት መጠየቅ ያለባቸው መምህር ምንተስኖት ምሁር ናቸው። መምህር ምንተስኖት መጠየቅ ያለባቸው ይሄ ድርጅት እኛ የህልውና ትግል ለማድረግ ነው የመጣው። በአማራው ማህበረሰብ ላይ በሸዋ ህዝብ ላይ እየደረሰ ያለውን ግፍና ሰቆቃ ለማስቆም የህዝቡ ግፍና ሰቆቃም ደግሞ መክሴው 4 ኪሎ ነው። አገዛዙን መቀየር፣ ስር ነቀል ለውጥ ማምጣት ነው ትግሉ። ዓላማው ያ ነው። ነኮል ማናገረው ዓላማችሁ ያ ነው። በረሃ የወጣችሁት በዚህ ዕድሜ በረሃ የወጣችሁት ነጋሽ ምንተስኖት የህዝብ መከራና ስቃይ ስላንገፈገፋችሁ ነው፣ ማየት ስላልፈለጋችሁ። ስለዚህ ትልቁ የሸዋ ጠቅላይ ግዛት እዝ ዓላማ የህልውናውን ትግል ከግብ ለማድረስ ነው። የህልውናውን ትግል ከግብ ለማድረስ ምንድነው ማድረግ ያለብን? ምንድነው የሚያስፈልገን? ሰራዊታችን እንዴት ነው የምናጠናክረው? ሰራዊታችን ወደፊት እንዲሄድ እንዴት ነው የምናደርገው የሚለውን ስትራቴጂክ የሆኑ ጥያቄዎች ተጠይቀው ስትራቴጂክ የሆነ መልስ መስጠት ያስፈልጋል። ያንን በሚያደርጉበት ጊዜ እርግጠኛ ነኝ ከአፋሕድ ጋር መቀጠል ትርጉም እንደሌለው ያን ይገባቸዋል። ታዲያ ከማን ጋር ነው መቀጠል ያለባቸው? እዚህ ጋር ተመልከቱ። በቢጫ ሸዋ ውስጥ ያሉ ፋኖች አፋብኃዎች ናቸው፣ ግማሾቹ ፋኖች። ከዛ ሸዋን የሚያዋስኑ ሙሉ ጎጃም፣ ሸዋን የሚያዋስኑት ሙሉ ወሎ በአፋብኃ ስር ያላሉ። አፋብኃ ግዙፍ ድርጅት። ስለዚህ ለነመከታው ለነ ሻለቃ መከታው ለሸዋ ጠቅላይ ግዛት እዝ ሴንስ የሚሰጠው ትርጉም የሚሰጠው በአፋሕድ ውስጥ መቀጠል አይደለም። ትርጉም የሚሰጠው ወደ አፋብኃ ነው። ስለዚህ እንደ ሸዋ ጠቅላይ ግዛት እዝ ከአፋብኃ ኮማንድ አመራሮች ጋር ተነጋግረው ፍትሃዊ በሆነ መንገድ መለወጥ ያለበት መቀየር ያለበትም ነገርም ካለ ሰጀሽን አቅርበው ወደዛ መግባት ነው የሚሻላቸው። ትርጉም የሚሰጠው ያ ለእስቴ ጎማ ክፍለ ጦር አንጾቂያ ገምዛ ላይ ለእስቴ ጎማ ቀምዛት ጦር የሚቀርቡት እዛ አካባቢ ያሉት የብሩኬ ደምሴ ክፍለ ጦር፣ የአፋብኃ የሸዋ ብሩኬ ደምሴ ክፍለ ጦር፣ የይኩኖ አምላክ ክፍለ ጦር፣ የሰባ ለሰባ ክፍለ ጦሮች ናቸው። እና ደግሞ ወሎ ደግሞ ስንሻገር የጎብ ክፍለ ጦር ነው የሚቀርቡት። እዛ ሜዳ መራኛ አካባቢ ላሉ ፋኖች የሚቀርቡት የደሳለኝ ክፍለት፣ በፈቃዱ በላይ ክፍለ ጦር፣ የአፋብኃ ፋኖች ናቸው የሚቀርቡት።
እና በዚህ ጊዜ ተመልከቱት እንግዲህ በቢጫ ያሉት አፋብኃዎች ናቸው። ያከበብኳቸው ቦታዎች በሙሉ የአፋብኃ ቀጠናዎች ናቸው። ሙሉ ጎጃም፣ ሙሉ ወሎ፣ ዋገምራን ጨምሮ የአፋብኃ ቀጠናዎች ናቸው። ስለዚህ አፋሕድ የተለያየ ቀጠና ላይ ሆነው የተለያየ ኩታ ገጠም ነገር በመካከላቸው ሳይኖር የተለያየ ቀጠና ላይ ሆነው መቀጠላቸው ሴንስ አይሰጥም የሚል እምነት ነው ያለኝ። ሴንስ አይሰጥም የሚል እምነት ነው ያለኝ። ሌላው እዚህ ጋር የምታዩቸው በአፋሕድ መቀጠል ትርጉም አይሰጥም ያልኩት ለምሳሌ ሻለቃ መከታው ማሞ ሌሎች የአፋብኃ አደረጃጀቶች አሉ። ሌሎች የአፋብኃ አደረጃጀቶች ለምሳሌ ተሾማ አለ፣ ሻለቃ ደረጀ በላይ አለ፣ ሰለሞን አጠናው አሉ። ለምሳሌ እዛ አፋሕድ ውስጥ አሁን እርግጠኛም ባልሆን በጣም ይመስለኛል ልበል ሻለቃ መከታውም ሆነ ኮሎኔል ማናገረው ደረጀ በላይን በአካል አግኝተውት አያውቁም ብዬ ነው የማስበው። ካገኙትም ችግር የለም፣ ግን እኔ በአካል እነ ደረጀ በላይ እዛ ጎንደር እዛ ዳር ያሉትን ሌላው የአፋሕድ አደረጃጀት እዛ ያሉትን በአካል አግኝተዋቸው አያውቁም። ወይ በስልክ ወይ በቴሌኮንፈረንስ ወይ በዋትሳፕ ነው እንጂ በአካል አግኝተዋቸው አያውቁም። እነ ሻለቃ መከታው የአፋሕድ የዘመቻ መምሪያ ኃላፊ ነው። ግን ምን ያህል ጎንደር ያለውን የኃይል አስተላለፍ ያውቃል ብዬ ብጠይቃቸው እኔ የሚያውቅ አይመስለኝም። ኢቭን ጎንደር ውስጥ ያሉ ክፍለ ጦሮችንም የሚያውቃቸው አይመስለኝም። የክፍለ ጦር አዛዦችንም የሚያውቃቸው አይመስለኝም። ለምን? በጣም የተራራቀ ስለ ጎንደር ስላለው ወታደራዊ አስተላለፍ መከታው እኔ ያውቃል ብዬ አላስብም። ኮሎኔል ማናገረውም እንደዚሁ። ስለዚህ ከማያውቋቸው ምን ያህል አስተላለፍ እንዳላቸው ምን ያህል ጦር እንዳላቸው ከማያውቋቸው በማንኛውም ጊዜ ከነሱ ጋር ኩታ ገጠም በሆነ መንገድ መገናኘት ከማይችሏቸው ድጋፍ ቢፈልጉ ድጋፍ ሊያደርጉላቸው ከማይችሉ ተጨማሪ ኃይል ቢፈልጉ ተጨማሪ ኃይል ሊሰጧቸው ከማይችሉ ታክቲካል ሪትሪት ወይም ታክቲካል ማፈግፈግ ካስፈለገ ሊያፈገፍጉበት የሚችሉበት ቦታ ሊያቀርቡላቸው ከማይችሉ ሰዎች ጋር አንድነት ብሎ መቀጠል ምን ዋጋ አለው? ይልቅ ተመልከቱ እዚህ ጋር ሻለቃ መከታውና ኢንጂነር ደሳለኝ አብረው ከአንድ ኮዳ የጠጡ ናቸው። ሻለቃ መከታውና ፋኖ ኢሳያስ ደመቀ አብረው ከአንድ ኮዳ የጠጡ ናቸው። ኢንጂነር ደሳለኝ የአማራ ፋኖ ብሔራዊ ኃይል የሸዋ ቀጠና የደቡብ ቀጠና መሪ ነው። ፋኖ ኢሳያስ ደመቀ ደግሞ ምክትል መሪ ነው። ሻለቃ መከታው ማሞ የሸዋ ጠቅላይ ግዛት እዝ መሪ ነው። ኮሎኔል ማናገረው ደግሞ ምክትል መሪ ናቸው። እነዚህ አንድ ወቅት በአንድ ድርጅት ውስጥ ነበሩ ተከፋፍለው እንጂ። ኢንጂነር ደሳለኝ ከሌሎቹ ተለይቶ የወጣው አፋሕድ ከመቋቋሙ በፊት ነው። እሱ የራሱ የሆነ ምክንያት አለ። ወደዛ መመለስ አልፈለግም። ፋኖ ኢሳያስ ደመቀ ሻለቃ መከታው የሸዋ ጠቅላይ ግዛት እዝ መሪ ሆነው ኮሎኔል ማናገረው ወታደራዊ አዛዥ ሆነው ፋኖ ኢሳያስ ደመቀ ደግሞ የዘመቻ መምሪያ ኃላፊ ነበረ። ከአፋሕድ ጋር በተገኘ በተፈጠረ ልዩነት ነው ፋኖ ኢሳያስ ደመቀ ከነ ሻለቃ መከታውና ከነ ኮሎኔል ማናገረው የተለየው። አሁን ሁለቱ በሁለት አደረጃጀቶች ውስጥ ናቸው፣ አፋሕድና አፋብኃ ተብሎ። እነዚህ አራት ወንድሞች የሚመሩት የሸዋ ፋኖ በቃ ግማሹን የሚመሩት ኢንጂነር ደሳለኝና ፋኖ ደመቀ ነው። ግማሹን ደግሞ ሻለቃ መከታውና ኮሎኔል ማናገረው ነው የሚመሩት። እነዚህ ድርጅቶች በአንድ ላይ ሆነው በፊት ወደ ነበሩበት ሁኔታ ተመልሰው ሸዋን አንድ ማድረግ የማይችሉበት ምክንያት ምንድን ነው? ድርጅት ነው። በአፋሕድ ምክንያት ወደ አፋሕድ ግቡ፣ ወደ አፋሕድ አንገባም፣ ወደ አፋብኃ ግቡ፣ ወደ አፋብኃ አንገባም በሚል አሁን ደግሞ ምን ሆነ? ከአፋሕድ እንውጣ፣ ከአፋብኃ እንውጣ፣ ሸዋን አንድ እናድርግ የሚል ነገር ደግሞ እንደዛም አይሰራም። አሁን እዚህ ጋር እንደምታዩት አፋብኃ ትልቅ ድርጅት ሆኗል። ዓለም አቀፍ እውቅና ያገኘ ድርጅት። በተለይ የወሎ ዘመቻውን ተከትሎ አፋብኃ ኢዝ ናው ቱ ቢግ፣ ትልቅ ድርጅት ነው። ሙሉ ወሎን
ሙሉ ሸዋን ይቅርታ፣ ሙሉ ወሎን፣ ሙሉ ጎጃምን የያዘ ግማሹን ጎንደር፣ ግማሹን ሸዋ የያዘ ትልቁ ድርጅት አፋብኃ ነው። ሜዳ ላይ ውጤት እያመጣ ያለ ድርጅትም አፋብኃ ነው። አፋብኃ ከተቋቋመ 4 ወር ሆኖታል። ከተቋቋመ 4 ወር ይሄው በወሎ ያለውን ነገር አይተን እያስመዘገበ ያለውን ድል ተመልከቱ። ድርጅት የሚመዘነው ባመጣው ውጤት ነው። አፋሕድ 1 ዓመት ከ6 ወር ሊሆነው ነው። ምን ውጤት አመጣ ብለን እንጠይቅ። አፋብኃ በ4 ወር ውስጥ ምን ውጤት አመጣ ብለን እንጠይቅ። ስለዚህ ውጤት በሚያመጣው ድርጅት ውስጥ ነው መሰባሰብ የሚያስፈልግ። ውጤት በሚያመጣ ድርጅት ውስጥ እና አፋሕድና አፋብኃ አንድ ላይ ሆነው ተነጋግረው አፋሕድና አፋብኃ እንደ ድርጅት አንድ ላይ ሆነው ተነጋግረው አንድነትን ቢመሰርቱ ጥሩ ነበረ። ያንን እንዲያደርጉ ብዙዎቻችን መከር የምክር ሀሳቦችንም አቀረበ፣ ፕሮፖዛሎችንም አቀረበ። ግን አፋሕድና አፋብኃ አንድ ላይ መሆን አልቻሉም። ለምን? አፋሕድ ውስጥ ከብልጽግና ጋር የሚሰሩ ሰዎች የተሰገሰጉበት ነው። አፋሕድ እንደነ መስፍን ከፋለው ያሉ ከአማራ ክልል ምክትል አስተዳደር ጋር ሲነጋገር የነበረው ሰውዬ አሁንም አፋሕድ ውስጥ አሉ። እነ ማስረሻ ሰጤ አፋብኃን በአደባባይ ከህወሓት ጋር የሚሰራ ነው ብሎ የሚከስ እነ ማስረሻ ሰጤ ያሉበት ድርጅት ነው አፋብኃ። መከታው ማሞ ወጥቶ የማስረሻ ሰጤን ንግግር እኛ አንቀበልም አለ እንጂ እግዚአብሔር ያሳያችሁ። እነ ሻለቃ መሳፍንትን ሌሎቹ ከህወሓት ጋር እድሜ ዘመናቸውን ሲታገሉ የነበሩትን ፋኖች እነ ምሬ ወዳጆን እነ ጀነራል ተፈራ ያሉበትን ስብስብ እነ ዘመነን እነዚህ ከህወሓት ጋር ለብዙ ጊዜ ሲታገሉ የነበሩ ከህወሓት ጋር በሚደረገው ትግል እንደውም የታወቁ ፋኖችን የህወሓት ተለጣፊ ናቸው ብሎ የአገዛዙን ፕሮፓጋንዳ ሰምቶና ተቀብሎ ማስረሻ ሰጤ ሲናገር አፋሕዶች ሲናገሩ አፋሕድ እንደ ድርጅት በቃ የቀነጨረ ድርጅት እንደሆነ በግልጽ የታየበት ሁኔታ ነው። ስለዚህ አፋብኃዎች ከአፋሕድ ጋር ምንም አይነት ግንኙነት አይፈልጉም። በአፋሕድ ውስጥ ግን የተደራጁ አደረጃጀቶች አሉ፣ ታጋዮች አሉ፣ ጠንካራ ታጋዮች አሉ። የጎንደር ጠቅላይ ግዛት እነ ደረጀ እነ መከታው ስመጥር የሆኑ በህዝብ ዘንድ የተከበሩ ታጋዮች አሉ እና እነዚህን ታጋዮች ግን ከነዚህ ታጋዮች ጋር ግን አብሮ መስራት ይፈልጋሉ አፋብኃዎች። ስለዚህ ይሄ የጎንደር ጠቅላይ ግዛት አፋሕድ የሸዋም ጠቅላይ ግዛት አፋሕድ ተብሎ የሚደረገው ነገር በአፋሕድና በአፋብኃ መካከል ንግግር ይደረግ የሚባለው ነገር እኔ ባለኝ መረጃ በአፋብኃ ዘንድ ተቀባይነት የለውም። ስለዚህ በዚህ መልኩ የሚደረግ ድርድር የለም። የተጀመረውም ከሽፏል። ተጀምሮ ነበረ፣ በቃ አልተሳካም፣ ከሽፏል። ለምን? አንድ ነገር ውህደት በሚፈጠርበት ጊዜ መተማመን መኖር አለበት። መተማመን ከሌለ ችግር ነው። ነገ ደግሞ ችግር ይፈጠራል። ስለዚህ ከተመስገን ጥሩ ነገራ ከሚሰሩ ከአማራ ብልጽግናዎች ጋር የሚሰሩ ሰዎችን ከነሱ ጋር አንድነት ተመሰረተ ቢባል ችግር ይፈጠራል። ነገ ችግር ቢፈጠር ምን ሊሆን? ስለዚህ ጥንቃቄ ያስፈልጋል። ስለዚህ አንድ ለመሆን ከተፈለገ መተማመን አለብን እና አፋብኃ ውስጥ ለብልጽግና የሚሰሩ ሰርጎ ገቦች አሉ። እነሱን አጽሉ ተባለ፣ እነሱን ማጽላት አልቻሉ። ስለዚህ በአፋሕድና በአፋብኃ መካከል እየተደረገ ያለ ነገር ከሽፏል፣ የለም። ስለዚህ ምርጫው አሁን ምንድን ነው? የጎንደር ጠቅላይ ግዛት ቀጥታ ከአፋብኃ ጋር መነጋገር፣ የሸዋ ጠቅላይ ግዛት ከአፋብኃ ጋር መነጋገር። አፋብኃ እንደምታዩት በጣም ትልቅ ውጤት እያመጣ ሰፊ ቀጠና እየሸፈነ ያለ እንደመሆኑ ሸዋን ከአፋብኃ ጋር በመሆን ሸዋን አንድ ማድረግ ይቻላል። እነ ሻለቃ መከታው እነ ኮሎኔል ማናገረው ነው። እውነቴን ነው የምላቸው። አሁን ሻለቃ መከታው ማሞ ኮሎኔል ማናገረው ሻለቃ መከታው ኢንጂነር ደሳለኝን ያውቀዋል። ቅራኔዎች አልፎ አልፎ በዚህና በዛ አለመስማማቶች ተፈጥረዋል። እነሱ በሚመሩት ፋኖች መካከል አንዳንድ ችግሮች ተፈጥረዋል። ግን ሻለቃ መከታው ኢንጂነር ደሳለኝ ለወያኔ ተለጣፊ እንዳልሆነ
ብልጽግና ላይ ያለውን አቋም፣ ለትግሉ ያለውን ቁርጠኝነት ሻለቃ መከታው በደንብ ጠንቅቆ የኢንጂነር ደሳለኝንም የፋኖ ኢሳያስ ደመቀንም ያለ ኢንጂነር ደሳለኝም ፋኖ ኢሳያስ ደመቀም የማናገረው ማን እንደሆኑ መከታው ማን እንደሆነ ጠንቅቆ ያውቃል። አራቱም አንድ ዓላማ እንዳላቸው በትግል ወኔ ዙሪያ በትግል ዓላማ ዙሪያ ላይ የሚተማመኑ ናቸው። አራቱ ሰይጣን ገብቶ ነው በመካከል የከፋፈላቸው። አፋሕድ የሚባል ሰይጣን ግን ሻለቃ መከታው ወደ ኢንጂነር ማናገረው አፋሕድ ውስጥ ያሉ ሌሎች ላይ ግን ያላቸው አመኔታ ምንድን ነው? ምን ያህል ያሉ ስለነ ኢያሱ አባተ ምን ያህል እውነተኛ ፋኖ ስለመሆናቸው እርግጠኞች ናቸው? ስለ ማስረሻ ሰጤ ምን ያህል እርግጠኞች ናቸው? አያችሁ። ስለዚህ ለዚህ ነው ለነ መከታው ከነ ማስረሻ ሰጤ ከነ ኢያሱ አባተ እዛ ዳር ካሉት ከወያኔ ከብልጽግና ጋር ይስሩ አይስሩ ካልተረጋገጡ ሰዎች ጋር እንቀጥል ብሎ ሸዋ ተከፋፍሎ እንዲቀጥል መፍቀድ የለባቸው። የነሱ ትልቁ ዓላማ ሸዋን አንድ ማድረግ ነው። ሸዋን አንድ ለማድረግ ደግሞ በጣም ቀላሉ መንገድ አሁን ከአፋብኃ ጋር ተነጋግሮ ሸዋን አንድ ማድረግ ይቻላል። በቃ አፋብኃ ውስጥ ያሉት እኮ እነ ደሳለኝ ናቸው። አፋብኃ ውስጥ ያሉት እኮ እነ ኢሳያስ ደመቀ ናቸው። አብራችሁ እኮ የነበራችሁ ሰዎች ናቸው። ወንድማማቾች እኮ ናችሁ። ስለዚህ ይቅር ለእግዚአብሔር ተባበላችሁ። ከዚህ በፊት ለተሰራው ስህተት በሙሉ በቃ ይቅር ተባበላችሁ። የጠፉ ወንጀሎች የተሰሩ ወንጀሎችም ካሉ እነዛ ወንጀሎች አገዛዙ ከተወገደ በኋላ በፍትህ ጥፋተኛ እንዲቀጣ እናደርጋለን ተባብላችሁ ትግሉን ወደፊት ማራመድ ትችላላችሁ። ያንንም የማድረግ ኃላፊነትና ግዴታ አለባችሁ ባይነኝ እና አፋሕድ የሚባለው ነገር በቃ ለአንድነት ጠንቅ ምክንያት መሆን የለበትም። ለአንድነት ምክንያት በቃ አፋሕድ ፌል አድርገዋል፣ በስብሰዋል፣ ሞተዋል። ስለዚህ አፋሕድ እየከሰመ ነው እና እየከሰመ ያለ ነገርን ይዘን ትልቁን ዓላማ ማሳነስ የለብን። እኔ ደግሜ እናገራለሁ። ይሄ አንድን ድርጅት የማስበለጥ የማሳነስ ምናምን አለ ውጤት ነው። እኔ የምፈልገው እኔም ህዝብ የሚፈልገው ውጤት ነው። ፋኖች የሚፈልጉት የሸዋ ፋኖች የሚፈልጉት እውነት ለመናገር ለአፋሕድም ግድ የላቸውም እንደ ድርጅት፣ ለአፋሕድም ግድ የላቸውም እንደ ድርጅት። የሚፈልጉት ውጤት እንዲያመጣ የሚረዳቸውን ድርጅት ይዘው መቀጠል ነው የሚፈልጉት። ሌላ ሶስተኛ፣ አራተኛ፣ አምስተኛ ድርጅት ቢፈጠር ድርጅት ይመጣል፣ ድርጅት ይሄዳል። ትልቁ ነገር ግን እኛ አንድ ላይ ሆነን ውጤት እናመጣለን ወይ፣ ጦርነቱን እንዴት ነው ማሸነፍ የምንችለው የሚለውን ጥያቄ መመለስ ያስፈልጋል። ለዛ ደግሞ ሸዋ አንድ መሆን አለበት። ሸዋ አንድ እንዲሆን በአሁኑ ጊዜ ብቸኛው መፍትሄ የነ ሻለቃ መከታው ማሞ የጎንደር የሸዋ ጠቅላይ ግዛት እዝ አፋሕድ የሚለው ነገር ስለማይጠቅመው እንደማይጠቅመው ደግሞ በምክንያት አሳይቻለሁ። ምንም ያገኘው ጥቅምም ስለሌለ አፋሕድ የሚባለው ነገር ስለማይጠቅመው አፋብኃ ጋራ በመግባት ከአፋብኃ ጋራ ተነጋግረው ሸዋን አንድ ያድርጉ። አፋብኃ ኮሌክቲቭ ሊደርሺፕ ነው ያለው። የቡድን አመራር ነው ያለው። የቡድን አመራር ማለት ሰብሳቢ የለውም ማለት አይደለም። ሰብሳቢ ያለው በዚህ በኮሌክቲቭ ሊደርሺፕ ዙሪያ ደግሞ እነ መከታው ብዥታ ካላቸው ወይም ደግሞ እንዲስተካከል የሚፈልጉት ነገር ካለ በንግግራቸው ወቅት ማቅረብ ይችላሉ እና እንደውም የነሱ ኢንፑት የነሱ ግብዓት ተጨምሮበት እንደውም የበለጠ አፋብኃን የበለጠ ማጠናከር ይቻላል። አፋብኃ ፐርፌክት ሱፐር ፐርፌክት ድርጅት ነው ማለት አይደለም። እየተጠናከረ የመጣ ድርጅት የነሱ መምጣት ደግሞ ድርጅቱን የበለጠ ያጠናክረዋል። ከነሱ የሚመጡ ሐሳቦች ከነሱ የሚመጡ እንትኖች ካሉ እነሱን አፋብኃዎች ይቀበላሉ፣ ድርጅቱን ያጠናክሩ እና እኔ የምመኘው እንግዲህ ይሄ ነው ወገኖቼ። ይሄ አረንጓዴ የተባለውም ነገር ቢጫ ሆኖ ሁሉም በአፋብኃ ውስጥ አቅፈው እንዲቀጥሉ ማድረግ ነው እና ኳሷ ያለችው እነ መከታው ጋር ነው ብዬ ነው እኔ የማምነው እና እነ መከታው ይህንን ውሳኔ መወሰን አለባቸው።
አፋሕድ እስከተባለ ድረስ የሸዋ አንድነት አይረጋገጥም። እነሱ ደግሞ በአፋሕድ ስር መቀጠላቸው እንደ አፋሕድ እንደ ምንም የሚያስገኝላቸው ምንም ጥቅም የለም። ስለዚህ ለሰራዊታቸው ማሰብ አለባቸው። ለሰራዊታቸው መጠንቀቅ አለባቸው። ለሰራዊታቸው የሚጠቅመው ምንድን ነው ብሎ ማሰብ አለባቸው። ለሰራዊታቸው ደግሞ ከአፋሕድ ጋር መቀጠል አይጠቅመው። የሚጠቅመው ለሰራዊታቸው በአፋብኃ ውስጥ ሆኖ ከሸዋን አንድ በማድረግ ከአፋብኃ ፋኖዎች ጋር አንድ መሆን የሚጠቅም እና በዚህ ሂደት ውስጥ የአፋብኃ አሁን የአፋብኃ ሸዋ ጠቅላይ ግዛት የአፋብኃ ቀጠና መሪ ኢንጂነር ደሳለኝ ነው እና በዛ ሂደት ውስጥ ሻለቃ መከታው መሪ ሊሆን ይችላል፣ ወይ ሻለቃ መከታው ምክትል መሪ ሊሆን ይችላል፣ ወይም ከሁለቱ ውጭ ወይም ኢንጂነር ደሳለኝ መሪ ሆኖ ሊቀጥል ይችላል፣ ወይም ከሁለቱ ሌላ እነሱ ወደ ኮማንድ ሄደው ከሁለቱ ሌላ መሪም ደግሞ ሊመጣ ይችላል። አናውቅም። ግን ተነጋግረው በውይይት በምክክር ሸዋን አንድ አድርገው በወሎ የታየውን በወሎ ከታየው የበለጠ በሸዋ መድገም ይቻላል የሚል እምነት አለኝ። እንግዲህ አድማጮቼ፣ ተመልካቾቼ በአፋሕድ መቀጠል ትርጉም አይሰጥም በሚል ሲያዘጋጀው ዝግጅት እንግዲህ ይሄን ነው። ጎንደርን በተመለከተ ጎንደር ላይ ንግግሮች፣ ውይይቶች አሉ። ምን እየተነጋገሩ ምን እየተወያዩ እንደሆነ አላውቅም። ስለዚህ ዝርዝር በጎንደር ጉዳይ ላይ እንዲህ ነው እንደዛ ነው ብዬ አሁን መግባት አልፈልግም። በጎንደር በቅርብ ጊዜ ውስጥ የእርስ በርስ ግጭቶች ተከስተው ነበረ። የእርስ በርስ ግጭቶችን ተከትሎ የሞቱ ሰዎች አሉ። እንግዲህ ለዚህ ነው ተመልከቱ። እንግዲህ በወሎ ከፍተኛ ትንቅንቅ እየተደረገ ወሎዎች አንድ ሆነው ከፍተኛ ትንቅንቅ እየተደረገ ባለበት ወቅት በጎንደር ደግሞ የአፋብኃና አፋሕዶች እርስ በርስ መታኮሳቸው በጣም ለጎንደር ሕዝብ ስድብ ነው እና ትልቅ ስህተት ነው የሰሩት። አሁን ያ ቆሟል። እርስ በርስ የሚደረገው ተኩስ ቆሟል። ሆኖም ይህንን ነገር በዘላቂነት ለመፍታት ውይይቶች እየተደረጉ ነው። እዛ ጎንደር ውስጥ ጣታቸው የረዘመ እጆቻቸው የረዘሙ የብአዴን ሰዎች አሉ። ጎንደር አንድ እንዳሁን የማይፈልጉ የብአዴን ሰዎች አሉ። ሆኖም ግን እዛ ውስጥ ያሉ እነ ደረጀም እነ ተሾመም የሚገባውን ነገር ያደርጋሉ ብዬ አምናለሁ። በተለይ በወሎ የታየው ነገር በጎንደር ትልቅ መነቃቃት ፈጥሯል። እኛ ጋር ስለምንድን ነው እንደዚህ ተመሳሳይ ነገር የማይኖረው በሚል ፈጥሯል። እንደምታውቁት በጎንደር ትልቅ ኃይል ነው ያለው። ግን ይሄ ኃይል እንዳልኳችሁ በቃ አፋሕድ አፋብኃ እየተባለ በመከፋፈሉ ብዙ ችግር ተፈጥሯል እና ያንን ሪዞልቭ ለማድረግ ያንን ለመፍታት ብዙ ስራዎች እየተሰሩ ነው እና ውይይቶች እየተደረጉ ነው። በጣም በርካታ ውይይቶች ከሽፈዋል። በአፋሕድ ምክንያት ከሽፈዋል። ከአፋሕድ ጋር በተገናኘ በርካታ ውይይቶች ከአፋሕድ ጋር በተገናኘ አድማጮቻችን፣ ተመልካቾቻችን ፌል አድርገዋል። ነገር ግን ወደፊት ይሄኛው ውይይት ግን ምናልባት በተለይ የወሎ ዘመቻ አይኖቻቸውን ከፍቶ እዛ ላሉ አዛዦች የወሎ ዘመቻ አይኖቻቸውን ከፍቶ ምን ያህል አንድ መሆን ምን ያህል ትልቅ ውጤት ሊያመጣ እንደሚችል ከወሎ ዘመቻ ተምረው ጎንደር ያሉትም በአፋብኃ ውስጥ ተጠቃለው የጎንደር ፋኖችን አንድ አድርገው ሊመጡ ይችላሉ የሚል ተስፋ አለኝ፣ ጸሎቴም ነው። ግን ያው እንደምታውቁት ነው ጎንደር ብዙ ጊዜ ብዙ ነገሮች እየተሰሩ ፌል ስላደረጉ 100% ኦፕቲሚስት ሆኖ መጠበቅ አይቻልም እና ሸዋም ደግሞ እንዳልኳቸው ነው። ሸዋም በነ መከታው ዘንድ ትልቅ በተለይ መከታው ለአንከር ሚዲያ ማስረሻ ሰጤን ንግግር አስመልክቶ የሰጠው መልስ አስተያየት እኔ በግሌ በልቤ አስደስቶኛል እና እነ መከታውም ይህንን ነገር አስተካክለው ከአፋሕድ ወጥተው አፋብኃን ተቀላቅለው ሸዋን አንድ ያደርጋሉ የሚል እምነት አለኝ። ያንን የማያደርጉ ከሆነ ግን ያው መጠየቃችንን እንቀጥላለን። ለምንድን ነው ብለን እነሱን ቻሌንጅ ማድረጋችንን እንቀጥላለን። ለምን ለሚዲያ የፋኖ አመራር አባላት የተሳሳተ አካሄድ ሲወስዱ ያንን የመናገር የማስተማር ለህዝብ የማሳወቅ ግዴታ አለብን። ይህንን ነው እንግዲህ ለዛሬ ያዘጋጀው ዝግጅት ይህን ይመስላል። በሌላም ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።